አንቺ ነሳሪ ባጎረሰ እጄ ተነከስኩ ልቀቀኝ ይመጣት ለምን አታውት ተቀመጫችሁ ልቀቀኝ በእናትህ ተቀመጪ ምንም የምታውቀው ነገር የለም እሷ እስኪ ዝም በል ምንም የምታውቀው ነገር ዝም በል እስኪ አታውቂኝም አላውቅሽም አላውቅም አይደል እስኪ ለምትጠይቅ ምንም ልክ አፍሽን እንደለፈልክ ምንድነው እያደረግሽ ያለሽው ቆይ ልትመክረኝ አትሞክር እኔ ማደርገውን ነገር አውቃለሁ ወለድዳር መሆኔ ደግሞ አንተን ምንም አይከለክልም ባቃችኋለሁ እሺ ይሄ ለማጭበርበር የምትጠቀሙት ምናምን ነገር እዚህ ዘመንጣት አችልም እሺ በቃ እኔ ፍቅር ስለምን ማጭበርበር አንተ አልገባም ስለማታውቃችሁ በቃ ችግር የለውም ታያችሁ እኔ ፍቅር ታያችሁ በቃ እንዳታስቢ እንዴ ምን ፈልገህ ነው የመጣኸው ኖ በጣም ስተት ነው እያወራሽ ያለሽው እኔ ክብሬ ሰሚኝ ቆይ አይደለም አንተ እኮ የታይምን ቫልዩ ታውቃለህ አይደለ ከልጅነት እስከ ዕውቀታችን ድረስ አብረን እዚህ ድረስ ደርሰናል ከልጅነት የማቃት ፍቅሬ ነች የምትላት ሴት ደግሞ እሷ አይደለችም ላስታውስሽ ሰሚኛለሽ ባለፈው እንደዛ ስወጣ በደንብ ስላንቺ ማጣራት ስለነበረብኝ ነው አንተ እኮ ብዙ ያልገባ ነገር አለ ምንድነው ያልገባኝ እቺ እንደቀቀርገው የፈለገውን ከለም ተከለክለዋለህ እየፈለገው ማለት ቀላል እኮ አይደለም እያረከለው ሲጀመር አንተ ወጣት ነህ ለምን ራስን ታጨናንቃለህ ለምን ነው ማያገባው አትገባለህ አንቺ እኮ ባለትዳር ሴት ነሽ አይደለ ምንድነው እያደረግሽ ያለሽው ቆይ ልትመክረኝ አትሞክር ጠፍተብኝ ነበር እስኪ ለቀቂና ተቀመጪ ቢያንስ የናፈቀችኝ ጓደኛ ሰላም እንድላት እድል ስጠኝ የናፈቀችሽ ችግር አለብኝ ነው ምንም ችግር አክብሬ ቁጭ ስላልኩ ሌላ ነገር ልታመጣ ፈለክ አዳምጠኝ ከፈለክ አስወጣለሁ እሺ ለምን ሌላ ስራ መስራት ፈልጋለሁ ለማለት ነው የመጣው ለስራ ላይ ፈለከው አዋራው ሞራ ባሲ ጀመር አንተ ችግር አለብኝ ምን ያጋባል ወይ ተረጋጊ በቃ እኔ አስወጣዋለሁ በቃ ተይው እኔ አስወጣዋለሁ ለቂው እኔ አስወጣዋለሁ ልጅው ገንዘብ አረግልሻለሁ ተናገሪ ምንድነው የምታውቂው በቃ ምንም ማለት ሚኪያስ ቤት ነው የምታውቀው ንገረኝ እስኪ ማነው ሚኪያስ ሚኪያስ የጠየቀኝ ሰሚኛለሽ ማለት ባንተ ምክንያት ሰሚኛለሽ ባንተ በጣም የሚገርም እይታ ነው እንግዲህ የሰው ልጅ ሁሉም ኢትዮጵያዊ እንደዚህ ቢያስብ ብዙ ነገሮች ከዚህ በላይ ይለወጡ ነበር እንግዲህ በጣም የሚገርም ነው እስኪ ከዛስ በፊት እዚህ የነበረ በምን አጋጣሚ ነው እዛ ልትሄድ የቻልከው የሚገርመው በጣም አጋጣሚ ነው እና ልጅ እያለሁ በጣም በቃ የማልነካካቸው ነገሮች አልነበሩም በቃ ብዙ ነገሮችን እፈላሰፋለሁ ትምህርት ቤት እያለሁ ከትምህርት ቤት ተመልሼ የሚገርመው ለቤተሰቦቼ ራሱ ብዙም አላገለገልኩም ማለት ይቻላል አንዳንዴ ያው የኔ ትንሾችም አሉ ትልቆችም አሉ እነሱ ለቤተሰባው በግነድተው ከብት ተጠብቀው ወርሻ አርሰው ምናምን በቃ ያው የገጠርን ባህል መቼም ታውቀዋለህ እና በቃ ምን ብለው ነው ያደጉት እኔ ግን እንደዛ አይነት ባህሪ ያላሰጣቸው ለቤተሰቦቼና እኔ ያው እንግዲህ ሀገራችን እንደምታውቃት በጣም በተለያዩ ነገሮች በጣም የበለጸገች ነች ብዙ ቅርስ ያላት ሀገር ነችና እኔ ተወልጄ ያደኩበት ቦታ ላይ በጣም የተለያዩ ቅርሶች አሉ እነዛን ቅርሶች እያየሁ ነው ያደኩት እና እነዛ ቅርሶች ደግሞ በየወሩ በየሁለት ወሩ በየሳምንቱ በየአመቱ የተለያዩ ማህበረሰቦች ከውጭም ከየትም የመጡ የሚጎበኛቸው በጣም ብዙ ሰዎች አሉ እነዛን ቦታዎች ደግሞ ልጅ እያለሁ አባቴ ያዞር ያሳየኝ ነበር እና ከአባቴ የተማርኩት ነገር ስለሆነ እነዛ ቅርሶች እንዳለ በሙሉ ሁሉንም አውቃቸዋለሁ ልጅ እያለሁ ዛሬ ሳይሆን ልጅ እያለሁ ነው አውቃቸውና እነዛን ያዞርኩኝ ምናምን አስጎበኝ ነበርና በዛን ሰዓት ከተለያዩ ሰዎች ጋር መተዋወቅ ጀመርኩ የዛ ጉብኝት ምናምን የሚመጡ ሰዎች ጋር ያው አስጎብኝ ነበርኩኝ ያዝኩኝ ምናምን የተለያዩ ቅርሶች አሳይ ነበር ምናምንና ከዛ እንዳጋጣሚ የሆነ ሰዓት ላይ ነው እንዴት አንተ ግን እንዴት ይሄን ሁሉ ዕውቀት ይዘህ እንዴት ታዲያ የተለያዩ ነገሮችን እንዴት ወይም ደግሞ ወደ ተለያየ ሀገር እንዴት ወጣ ብለህ ለመኖርስ እንዴት አላሰብክም ነው ወይስ ገና ልጅ ስለሆንክ ነው ምናምን የሚል ጥያቄ ያቀርቡልኝና ከጎብኚዎች መካከል አንደኛው እንዴት ምናምን ብሎ እንደዚህ አይነት ጥያቄ አቀረበልኝ እኔ በጣም ደስ ይለኛል የተለያዩ ሀገሮች ላይ ሄጄ የተለያዩ ስራዎችና የተለያዩ ልምዶችን መማር ፈልጋለሁ ምናምን ስላቸው በቃ እንደዛ ለምፈልግ ከሆነ በቃ እንደው እኛ እንወስዳለን ምናምን ነገርና ያለውን ነገር እናመቻችላለን ምናምን ሲል
ኦኬ በጣም ደስ ይለኛል ምናምን አልኩኝና ከእነሱ ጋር በጣም ተስማማን በደስታ በቃ የሆነ በጣም የሌለ ደስታ ተሰማኝና እሺ ብዬ ከዛ እነሱ ጋር እንዳጋጣሚ በቃ በጣም በደስታ ነው በቃ ያዙርኩ ያስጎብኘዋቸው ማለት ነው አሉ ለምሳሌ አሁንኛ ወደ ሰሜን ምናምን ነው ነኛ ዋሊያዎች አሉ ምናምን ቀቀብሮች በጣም የተለያዩ አራዊቶች አሉ ከዛም ደግሞ ለምሳሌ አሁን ጎንደራውን ብገባው የተለያዩ ቅርሶች አሉ ምናምን በቃ እነሱ በቃ በደስታ ነው ያስጎበኘዋቸውና ያን ካስጎበኘዋቸው በኋላ ደግሞ በጣም ቤስት የሆነ በጣም እንደ ፋሚሊ ያላ ተግባባልና በቃ ስለዚህ በቃ እንወስዳለን ምናምን ብለው ራስ በራሳቸው አወሩ እሺ ብዬ ተመቻቸንና በቃ ዘንድ አጋጣሚ ከነሱም ደግሞ የነሱ ልክ እንደ ፋሚሊ ምናምን ነገር ናቸው ደግሞ እንደዚህ ሊጎበኙ የመጡ ሰዎች ነበሩ ይሄ ልጅ ነው እንደዚህ ብለን ያወራናችሁ ምናምን ነገር ተባብለው አወሩ ተመካከሩ እንደ አጋጣሚ እኔም ሳላስበው እንግዲህ እንደ ድል ሆኖም ይሁን አላውቅም አይው ብድግ አድርገው ይዘውኝ ሄዱ የሚገርም ነው እንግዲህ ከዛ ክፍለ ሀገር ወስደው ጀርመን ሀገር ሄድኩኝ እዛም ሄጄ በነገራችን ላይ በጣም ብዙ ትምህርቶችን እንድማር እድል ፈጠሩልኝ ከዚህ አንጻሩላ የሚገርም ነው አሁን እኔ አሁን እንግዲህ መነሻከ በጣም ያው ለሌላውም ትምህርት የሚሆን ነገር ነው እንግዲህ በምትወደው በአካባቢ በማስተዋወቅ እንደዚህ ትልቅ እድል መጣን ከዛስ እንዴት ነው ወደ ጤና ያመራው ወደ ጤና ያመራውበት ምክንያት ያው እዛ ከሄድኩኝ በኋላ ያው የተለያዩ ትምህርቶችን እንድማር እነሱ እድል ፈጠሩልኝ የወሰዱኝ ሰዎች ማለት ነው በቃ የተለያዩ የትምህርት እድሎችን ፈጠሩልኝና እነዛን ትምህርቶች በደንብ ፎከስ አድርጌ መማር ጀመርኩኝና ከዛ ነው በቃ ብዙ ትምህርቶችን ወስጄ ወደዚህ ስራ የገባሁት ከዛ ከሄድኩኝ በኋላ ትምህርቶችን ጨረስኩኝ ተማርኩና ከዛ በኋላ እዚህ ስራ የገባሁት እዛ ነው ማለት ነው በዚህ 2 አመት ውስጥ ይሄንን ትምህርትን አጠናቀቅክ ማለት ነው ከዛ ነው በደንብ እየሰራበት እንግዲህ ያው የነገርክኝ ነው ለካንተ አንፃር ከእንደዚህ አይነት በኔቸር ያደገ በተፈጥሮ ጸጋ እንደዚህ ራሱን አፕሪት እያደረገ ያደገ አንድ ወጣት በዚህ ልክ ስኬታማ መሆን አያስገርምም እንግዲህ እኔ ሳቅ በጣም የሚኮራበት ነገር ነው እንግዲህ አንተ እንደምንም ለመለወጥ ጥረት ካደረግ ትቀየራለህ እንግዲህ እሱም ደግሞ ያው አንተ ጥረት ስታደርግ ደግሞ የሱ ፍቃድ ሲጨመር የፈጣሪ ፍቃድ ሲጨመርበት አንተ ትቀየራለህ አዎ ከዛ አንፃር አሁን እንግዲህ በባህላችንም የተለመደ ነገር አለ አይደል አንድ ሰው እንግዲህ በህይወቱ ተንቀሳቅሶ የራሱ የሆነ ነገር ጥሪት ካፈራ ትዳር ማሰብ እንደዚህ ነገር ይታሰባል ከዚህ አንፃር በረከት እንዴት ነው ምን ያለው በፋሚሊ ህይወት በራሱስ የራሱን ነገር ለመፍጠር እንግዲህ ያየው ነበር ቤት ያው ገና አንድ ሳምንት እንደመጣ ራሱ አይደለም ምንም አትልም ያው ጥሩም ነው ማለት አሁን ብዙን ጊዜ የተለመደው እንዴት ነው ሰው እንደመጣ እንግዲህ ብሩን ሆቴል ይዞ ስለይ ገስታሶችን ይዞ ምናምን ይቆያል አንተ ግን በራሴ ነገር ውስጥ ነው ያገኘው ምናምን ያው በዚህ ልክም የምግብ ጠረጴዛ አለ በዚህ ፍጥነት ራሱ ለዚህ ሊኖር የቻለበት እንዴት ነው ሐሳብህ አሁን ወደፊት እስቲ ያው ምን አለ መሰለህ አንዳንዴ እኛ ያው ወጣትነት ዘመናችን ላይ ስንሆን የምናስበው የለቱን ነው እንጂ የወደፊት ያለውን ህይወታችንን አናስበውምና አሁን ላይ ደግሞ ከመጣው ጀምሮ ያው እንደነገርኩ 1-2 ሳምንት ነው ሆኖኛል እና እስቲ ትዳርም እየሞካከርኩ ነው ኦኬ እሺ እስቲ እንግዲህ ያው ከእግዚአብሔር ፍቃድ ጋር ሆኖ ትዳርም እየሞካከርን ነው ያው እንደምታየት ገና ቤታችንም አልተሟላችም ለማሟላት ገና ሬዲ ነን እና እስቲ የሚገርም ነው በጣም ደንቅ እስኪ እንዴት ነው ይሄ የተጀመረው ከዚህ በፊት የነበረ ነው ሳትሄድ በፊት የነበረ ግንኙነት ነው ወይስ እዚህ ከመጣ በኋላ በዚህ አጭር ጊዜ ውስጥ ነው ይሄ ነገር የመጣው አይ በዚች አጭር ጊዜ ናት ማለት ይቻላል ከዚህም በፊት ያው እንደነገርኩህ ልጅ ነበርኩኝ ያው እኔ ወደ ተለያዩ ትምህርቶች ነው እንጂ ፎከስ የማደርገው ወደዚህ ወደ ትዳር ምናምን እንደዚህ ምናምን ጭራሽ ፎከስ አላደርግም እና አሁን ላይ በቅርብ ነው ከዚህ ወደ ኢትዮጵያ ከተመለስኩ በኋላ ነው እስቲ ትዳር የሚያሰቡት ኦኬ ተውቃችሁስ ከዚህ አሁን ከትዳር አጋር ልታረጋት ካሰብክ ልጅ ጋር ተውቃችሁስ እንዴት ነው ይገርማል ትውውቃችን አጋጣሚ ነው እና አንዳንዴ አይደለም አገር ለቀህ ሄደህ አገር ውስጥ ሆነ እንኳን ጓደኞች ከጓደኞችም አልፎ ደግሞ ቤተሰብ በቃ ህፃናት ባይዘዊ አራዊቶቹ በጣም ይናፍቁኛል እሱም አይዋሽ ነው ያው እኔም በተወሰኑ ጊዜያቶች ከሀገር የመውጣት እድል ነበረኝ እውነት ነው ይናፈቃል
እረዳለሁ። እና ይገርማል እዛ እንደደረስኩት በጣም በቃ የአገሬ ልጆች በጣም ይናፍቁኛልና ከዛ የምታወራው ቋንቋና ኢትዮጵያ ውስጥ የለመድኩት ቋንቋ አይገናኝም እና እዛ በጣም ቋንቋዎችን ለመልመድ በጣም የተወሰነ ጊዜ ተቸግሬያለሁ እና በጣም እዚህ ሀገር ያደኩባቸው ጓደኞቼ ምናምን እና የኢትዮጵያ ሕዝብ እንዳለ በጥቅሉ ናፍቆኛል እና የአገሬ ልጆች በጣም ማግኘት ፈልግ ነበርና እንዳጋጣሚ የሆነ ኢንስታግራም ምናምን አካባቢ ነው እንዳጋጣሚ ነው በቃ የሆነ ገባልኝና የሷ በዛ አዳርጊያት ምናምን ማውራት ጀመረ ምናምንና በቃ ትውውቃችን ከዚህ ነው የጀመረው። ኦኬ በዛ በኢንስታግራም ተዋወቃችሁ ማለት ነው። በጣም የሚገርም ነው። እንግዲህ ብዙ ሰዎች በዚህ መንገድ ትዳራቸውን መመስረት ችለዋል፣ በፌስቡክ በኦንላይን ትውውቅ። እሺ እና ከዛ ጀመርን ማውራት ጀመርን ምናምንና እና ማጋነ መኖሪው ምናምን ነገር ስላት ብቻዬን ነው የምኖረው እኔ እንደዚህ ነው በቃ ተቀጥሬ ሻይ ቡና ምናምን ነው የምሰራው ምናምን ትላለች። አይ በጣም ቆንጆ ነው በቃ ይዘሽ በርቺ ምናምን እያልን በቃ ዴይ ቱ ዴይ ነው የምናወራው። ባይዘይ ዴይ ቱ ዴይ እናወራለን ምናምን። አንድ ቀን ሳትደውልኝ ሳናወራ ምናምን ካደርን ራሱ ይሁን በጣም ይደብረኛል በቃ ኖርማሊ ይደብረኛል ምናምንና ሳንደዋውል እናናር እና ያው እንግዲህ ከሄድኩ ጀምሮ አንድ አመት ከምናምን ሆኖናል እንግዲህ ትውውቅ ከጀመረ። የሚገርም ነው እንግዲህ እና አሁን ላይ ያው እንደመጣሁት እሷን ያገኘሁት የመጣሁበትም ደግሞ በምክንያት ነው። ኢትዮጵያ ለመኖር አይደለም የመጣሁት ግን እዚህ ጋር መጥቼ ያው እሷን አግኝቼ ከአንድ ቤት እንኖራለን ምናምን ቢያስቢ የሆነ ሰዓት ላይ ግን እሷን ይዤ መሄድ ነበር የምፈልገው። በጣም የሚደንቅ ነው እንግዲህ ማለት የሰው ልጅ አንደኛ የህይወት አጋጣሚው አይታወቅም በጣም እኔም ደግሞ በዚህ ወሳኝ ሰዓት አንተን ማግኘት መቻሌ ለእኔም ትልቅ እድል ነው። እንዳንተ አይነት ትልቅ ሰው እንዳንተ አይነት ሀገር ወዳድ ሰው ማግኘት በጣም የሚፈለግ ነገር ነው እና አሁን ትዳር ታስበዋል ማለት ነው እንግዲህ። እስቲ እንግዲህ እሱ እንዳለ ይቆይና ወደኋላ ባይዘይ ወደፊት ቀስ እያልን የምናወራበት ይሆናልና አሁን እስቲ ይሄ እንዳለ ሆኖ ወደ እኔና ወደ አንተ ሀሳብ ጉዳያችን እንግባና በመቀጠል ወደ መጣህበት ብንገባ የተሻለ ይመስለኛል። እሱማ እንገባለን። ያው እንደነገርኩ እኔ ምንድነው የሰው ልጅ እንግዲህ ያው ልትመለስም እንደሆነ ነግረኸኛልና ምንድነው የሰው ልጅ ትልቁ ነገር ስራው እኮ የሆነ ጊዜ ተፈራርመ የሆነ ምሰራው ስራ ነው። የሰው ልጅ ግን ልብ ለልብ መገናኘቱ ነው ትልቁ ነገር ብዬ ስለማስብ ነው። የሰው ልጅ ልብ ለልብ ተዋውቆ ተግባብቶ አብሮ መስራት ሲችል ብዙ ነገሮችን ማሸነፍ ይችላል። ለዛ ነው እኔም የምጠይቀህ ፐርሰናሊ እኔ እናንተ መተዋወቅ ከምንም ነገር በላይ ነው ብዬ ስላሰብኩ ነው እንጂ ባይዘይ ከሰዎቹ በላይ ከተነገርከው በላይ ቢያንስ እኔ በደንብ ላብራራል ብዬ መሰለኝ ያስረዳው እንጂ ከኔ በተረፈኩ ደግሞ ተነግሮ ነው አይደል ቤቴ ድረስ ዘው ብለህ የገባኸው እኮ ተነግሮ ነው አይደል የመጣው። እሱን እኮ ነገርኩ ማለት ከዚህ ላይ መረጃ ተሰጥቶኛል ነገርኩ እኮ መረጃ ተሰጥቶኛል እንደዚህ ያስዋለ ሊያግዝ መረጃ ተሰጥቷል አይደል መረጃ ተሰጥቶ ቤቴ ድረስ ዘው ብለህ ገብታል አይደል ዘው ብለህ ማለት ነግሬህ አንዴ የገባሁት ዘው ብለን የገባው ለዛውን ገርተረኝ በጉልበት ማለት ይቻላል የገባው። ለዛ እኮ ይቅርታ ጠይቄያለሁ አይደል ሶሪ ብያለሁ። አይ ወደ ኋላ መመለስ ለምን አስፈለገ? እሺ አሁን ላይ የምትጠይቅ ከዚህ በኋላ ስለ ህይወት ታሪክ ምናምን ነገር አላ ትዳር ምናምን የሚለው በቃ አስረዳው መረዳት እሱን እኮ ማለት ነገርኩ እኮ። አሁን ወደ ገደሉ እንግባና የሥራ ባህሪያችን ብናወራ ሲጀመርም እኮ እኔ እናንተን የሚያገናኘን ስራ ነው። ግን ደግሞ አንድ ሰው አብሮ መስራት ሲሰራ እኔ በምናምን አለው መሰለህ ስራ የሰው ልጅ ከስራም በላይ ጥሩ ወዳጅነትን መፍጠር ሲችል በዛ ልክ ሰክሰስ የመሆን እድሉን ከፍተኛ ነው ብዬ አስባለሁ። ለምን መሰለህ ብዙ ነገሮችን አብረህ መመካከል ትችላለህ፣ ክሎዝ መሆን ትችላለህ። ስራ ብቻ ስትገናኝ ግን መተፋፈር ብዙ ነገሮችን ይጎዳል። ስትተዋወቅ ግን ግልጹ መነጋገር መመካከር አንተ እኔን መምከር ካለብህ በደንብ እኔን ስትረዳኝ ሁሌ እኔን ለመንገር እኔን ለመምከር እኔን ለማስተካከል ቅርብ ትሆናለህ። ለምን እንደሆነ ታውቃለህ? ተገናኝተናል ልብ ለልብ። ለዛ ነው ይናል የምጠይቅህ ስለ ግል ጉዳይ ማለት ነው። ኦኬ አወራን የጨረስን ይመስለኛል። ምንድነው ሌላ የምጠይቅኝ ነገር አለ እንዴ? እሱን እኮ ነገርኩ። የምጠይቅህ ነገር እሺ ማለት ሚስትህን ሁላ ብታስተዋውቀኝ ደስ ይለኛል። ሚስቴ ስራ ነው ያለችው። ኦኬ ስለዚህ ያው ሌላ ጊዜ እሷ መተዋወቅ ይችላል፣ እሱ ችግር የለውም።
ቀስ እያልን እስኪ ምን ያህል ጊዜ ነው እዚህ መቆየት ያሰብከው? ባይዘው መቆየት አልፈልግም። እንዴት ነሽ? መጣሽ? ምንድነው? ነይ ቁጭ በይ። መጣሽ ልጅ? እኔ ቁጭ ነይ ቁጭ በይ። ሰላም ነው? ቁጭ በይ። እንደሚመጣ ነገር ነበር። አይ እንዳጋጣሚ ያው በስራሽን ትተሽ ከምትመጭ ያው ብዬ ነው። አይ ችግር የለውም። ይጥልሻል የኛው ወንበር ነይ እዛ ጋር በዛ ገለች ይጥልሻል። እንደተሰበረ ረሳሽው እንዴ? እኔ ፍቅር ወንበሩ አንተ ነገርኩ። አጋጣሚ እንግዲህ ይመጣል ብዬ ስላላሰብኩ እኔ ስራሽን አቋርጠሽ ከምትመጭ ብዬ ነው ጸጥያለሽ። ደግሞ ስቢውን ደግሞ እኔ ካንቺ በላይ ፎከስ አድርጊ እንግዶች እንደምቀበል ምናምን ያውሽ አስሉም አቃላይ ግን ያው እኔ ብኖር አሪፍ ነው የሚሆነው ብዬ ነው። ግን ምንድነው ዘጋምሳ አልገባኝም። ካሜራም እስቲ ለኔም ጥያቄ ሆኖኝ ያው እስቲ እሱ ወንድማችን ካንተ ጋር ስራ መስራት እፈልጋለሁ ማለት አትታወቁም ከዚህ በፊት ይለኛል። አላውቀውም እንግዲህ ምን እየተፈጠረ ነው። ሲጀመር እኮ ማውራት የለብህም። እኔ ሲጀመር እንግዳ ማለት ማውራት የለብህም ማለት ስራ አብረን መስራት እፈልጋለሁ ካንተ ጋር። ከመቼ ወዲህ ነው? ከዚህ በፊት ታውቀዋለህ? ከዚህ በፊት ታውቀዋለህ? እና ጓደኞችህ እዛ ነበርኩ እዛ ለማድረግ ካሜራ ይዞ መምጣት ምን ያስፈልገዋል? ያ ለሱ እኮ ነግሬዋለሁ። እኔ ስለ ስራዬ ስለሚያስፈልገኝ ነው። ምንድነው አንቺ ቅሬታ አለሽ እዚህ ነገር? እሱ እዚህ ሀገር የምትሰሩትን ስራ አያውቅም። እኔ ግን በደንብ አውቃችኋለሁ። እሺ ይሄን ለማጭበርበር የምትጠቀሙትን ምናምን ነገር እዚህ ይዘህ መምጣት አትችልም። እሺ በቃ እኔ ፍቅር ስለምን ማጭበርበር? አንተ አልገባህም ስለማታውቃቸው። በቃ ችግር የለውም ታያችሁ። እኔ ፍቅር ታያችሁ። በቃ እንዳታስቢ እንዴ ምን ማለት ነው? ለምን ነው የማላስበው? ችግር የለውም አታስቢ። በቃ አውርቻለሁ እኔ ችግር የለውም። በቃ ተጠቅሟችሁ ምናምን ሊሆን ይችላል። ምንድነው የምንጠቀሙ? እሱ እዚህ ሀገር እንዳልነበረ ምናልባት አውቃችሁ ምናምን ለዛ ሊሆን ይችላል። ስለዚህ ምን እንዳይሆን ነው? በቃ ቆይ ተረጋጊና አውርተናልና እሱ አይደለም ቆይ ተረጋጊ ማለቴ ማሰብሽ እኮ ልክ ነው። ልክ ነሽ። ብዙ ሰዎች ሰው ሊጎዱ ምናምን ብዙ ነገር ሊያስቡ ይችላሉ። እኔ ግን የተከበሩ ቢዝነስማን ነኝ። ገብቶሻል? እሺ አናግሮሃል? ከመምጣቱ በፊት እንደዚህ ካሜራ ይዤ ነው የምመጣው ብለዋል? አላወራኝም። ሲጀመር እንዴት ታስገባለህ? ያወራሁት ያለው ችግር የለውም ምንም አይደለም። ቤተ እግዚአብሔር ነው ይባላል እኮ አይደለ? ይፈታ ችግር የለውም። የምንም ካሜራ አመጣጣቸውን መለየት አለብህ እኮ። ተረጋጊ። ስራ ካንተ ጋር መስራት ፈልጋለሁ ያለኝ ነው። እስቲ አይደለም እንዴት መሰለሽ ልነግርሽ እኮ እችላለሁ። እንዴት መሰለሽ ያው እኔ አውቃችኋለሁ። አላምናችሁም እንደሱ ልሸውደኝ ምናምን እንዳትሞክር ማለት ነው። አውቃችኋለሁ ማለት በደንብ አውቃችኋለሁ። የምትሄዱበትን የማጭበርበር መንገድ ምን ሰምታችሁ ነው የመጣችሁት? ብር አለው ተባላችሁ? ምን ፈልገህ ነው የመጣኸው? ኖ በጣም ስህተት ነው እያወራሽ ያለሽ። እኔ ክብሬ ስሚኝ ቆይ ሶሪ ላሳየዋችሁ። እሺ አንድ ቢዝነስማን ይጠበቃል ሰው ቤት ገብቶ ምናምን ነገር ዕቃ እየደበደብክ ነው አይደለም ማለት ክብሬን የሚመጥን ነገር አይደለም እያወራሽ ያለሽ። እኔ እኮ ካለኝ ሰዓት ላይ ነው መስዋዕት አድርጌ እዚህ ጋር እያወራለሁ አይደል? አይደለም አንተ እኮ የታይምን ቫልዩ ታውቃለህ አይደለም? ስለማታ መሰለኝ እዚህ ጋር ቁጭ ብዬ እያወራሁ ያለው። እዚህ ጋር ደግሞ ጠረጴዛ መደብደብ ደግሞ ከዛ ይጠበቃል። ለዛ ይቅርታ ጠይቃለሁ። ነገርኳችሁ። እንዴት መሰለ አንተንም ማለት ነው ስነግርህ ለሱ ነግሬዋለሁ። አንቺም ደግሞ መጠየቅ የምትፈልጊው ነገር መጠየቅ ትችላለሽ። እኔ ቢዝነስማን ነኝ። ለዛም ደግሞ ጤና ላይ እንቀሳቀሳለሁ፣ ብዙ ስራዎችን እሰራለሁ። ለዛም እኔ መጀመሪያ አንዴ አስጨርሽኛ አይኔና ቆይ ስማኝ፣ አንዴ አስጨርሽኝ። ቢዝነስማንም ልትሆን ትችላለህ፣ አላውቅም። እሱም ምንም ልትሆን ትችላለህ። ግን ማንኛውም ሰው ሲመጣ አንደኛው የሚያውቀው ሰው ቤት ተናግሮ ነው መምጣት ያለበት። እንዴት መሰለሽ እሱን የጠቆመኝ ለእኔ በጣም ትልቅ ወዳጅ ነው። ከሱ ጋርም ደግሞ አብረው ብዙ ስራዎችን የሰሩ እዛ የሚተዋወቁ እዛ እንግዲህ በህብረት በምታረጉበት እሱ እንዳለኝ ይመስለኛል። እና ህብረት የተለያዩ ህብረቶች ላይ እንደምትገናኙ ምናምን ነግሮኛል። ከዛም ነው በጣም ብርቱ ሰው ነው። ስለዚህ ስለሱ እኔ በደንብ አውቄ ብዙ ነገሮችን እንትና ብዬ ነው የመጣሁት። ሎኬሽኑም ደግሞ በቀላሉ ነው ላገኘ የቻልኩት። ብዙም እንትን አላለኝም። ከዛም ስመጣ በእንደዚህ አይነት መንገድ የመጣሁት ደግሞ የምንሰራው ትልቅ ስራ ስለሆነ እኔም ኢንተርናሽናል የሆነ ካምፓኒ ስለሆነ እያሰብኩ ያለሁት በዛ ነገር ላይ አንተም ልታግዘኝ ስለፈለኩኝ ነው በዚህ መንገድ የመጣው። ደግሞ አንተ ይገባል። አሁን ዓለም ያለችበት ነገር የዲጂታል መንገድ ነው። አሁን ላይ ከወረቀት በላይ
አሁን ዲጂታል ላይ ያሉ ነገሮች ይታመናሉ አይደል? አሁን ቀርቷል እኮ ሰው ሳይን መፈራረም ምናምን ቀርቷል። ገባ ምን አለ መሰለህ ሜቢ እዚህ ሀገር ላይ ከሆንኩ ታውቃለህ አብዛኛውን ነገር አጭበርባሪዎች እንዴት እንደሚሄዱ ታውቃለህ። ያንን እኮ አሁን እኮ ነው እረዳሻለሁ። እንዴት መሰለሽ ያንን እኮ ለመረዳት የኔን ፍላጎት ነው ኢንተረስቴን ነው ማወቅ የሚጠበቀው። በእኔ ከሱ እኮ ምንም ብር አይደለም እየፈለኩ ያለሁት የሆነ እንትና እንዲል አይደለም። እኔ ከሱ ማለት የካሜራው ዓላማ በራሱ የካሜራው ዓላማ ጊዜውን ነው እየተከተልኩ ያለሁት። ጊዜው ነው ይሄንን የሚፈልገው ነው። ባይዘው ልክ ነች እኮ ገብቷል አይደለ? ልክ ነች እሷ እዚህ ጋር እሷ በሌለችበት አንተን እዚህ ጋር ቁጭ አድርጌ ማዋራቴ ለኔ ተገቢ አይደለም። እንግዲህ መሰለህ ወይ ጓደኛ ምናምን ይመስላል። እሷ ደግሞ በጣም ልክ ነች። እዚህ ጋር ደግሞ ልክ ነች እየተናገረች ያለችው። ብቻ አልገባኝም። ግልጽ ሊሆንልኝ አልቻለም። መጀመሪያ ማሳወቅ ነበረብኝ። ለዛ ይቅርታ ጠይቃለሁ። በደንብ አሳውቂያችሁ ብመጣ በዚህ ልክ ባላጨቃጨቀን ነበር። ይሄ ነገር በደንብ ተግባብተን ማውራት እንችላለን። በዛማ ቢሆን ኑሮ ለዛ ይቅርታ ጠይቃለሁ። አሁን ያው በደንብ እንድናወራ የምፈልገው ስለ ስራው እናወራለን። ሞር ደግሞ ከሱ ጋር እያልኩት የነበረው ሞር እኛ ትውውቅ ስናደርግ ደግሞ ብዙ ነገሮች ይሄዳሉ። አሁን እኔ በጣም ብዙ ካፒታሎችን ማንቀሳቀስ ሰው ነኝ። በጣም የብር ችግር የለብኝም። ከብር አንፃር ግን የሆነ ስራዎችን በደንብ ግራውንድ አድርጌ ማቆም ፈልጋለሁ ብዙ እንቅስቃሴዎችን እና ከዛ አንፃር ነው የምጠይቀውና ከሱ ጋር ትውውቆችን እያደረግን ነበር። እንዴት እንደተገናኛችሁ ላይ የነገረኝ ነበረ ትውውቃችሁና የሚያስቀና ግንኙነት ነው ያላችሁ። ስለ ሰዓት እያወራህ ነበረ። ስለ ስራ ልታወራው እንደመጣህ እየነገርከኝ ነው። እሱን አልፋችሁ ደግሞ ስለኔና ስለሱ ግንኙነት ላይ ደርሰናል። ያ ለምንድን ነው መሰለሽ ያንን ለምንድን ነው ያስፈለገው ለሱም እየነገርኩት ነበርና አንድ ሰው ስራ ሲሰራ ከስራም በላይ ወዳጅነት መፍጠር የስራውን ስኬታማነት እያልኩት ነበረ። ልክ ነህ። ግን እነዚህ ነገሮች በመላመድ እንደሚመጡ ነው ማምነው። ማንም ሰው እኮ የነገረን ነገር ሁሉ ትክክል ነው ወይም ደግሞ ስላልነገረን ደግሞ አናውቀውም ማለት አንችልም። እንደዚህ አይነት ነገሮች በመላመድ እንደሚታወቁ ነው እስከዛሬ የማውቀው። ብዙ ነገርህ ለየት ብሎብኛል። ብቻ ማለት ምንድነው ለየት ያለ? ከጥያቄህም ከሁኔታህም ከመጣጥህም እንዴት መሰለሽ ነግሬሻለሁ እኮ አሁን በቃ አሁን ላይ በቃ ምንም ወሬ ምናምን አያስፈልግም። በቃ አሁን ላይ በቃ እሷ ጋር ተውና እሷን አታስጨንቃት። በቃ እኔ ጋር ማውራት ያለ በቃ እያስጨነቃት ግራ ተጋብታለች። በቃ ተዋት። ምንድነው ግራ የሚያጋባት? ያያት አይደለ ፊቷ እንዴት እንደተቀየረ። ተዋት በቃ አይዞሽ ውዴ። በቃ አይዞሽ። ግን ከተዋወቅ ስንት ጊዜ ያልከኝ? እዚህ ከተዋወቃችሁ አንተ ራሱ ከመጣ የሆነ ሳምንት ምናምን ነው። በዚህ ልክ እንዲክሎ መሆነ ከዚህ በላይ በቃ የትም እንድትሄድ አትፈልግም። የትም አትፈልግም። ምንም አክብሬ ቁጭ ስላልኩ ሌላ ነገር ልታመጣ ፈለክ? ከፈለክ አስወጣሃለሁ። እሺ ለምን ነው ስራ መስራት ፈልጋለሁ ለማለት ነው? ለስራ ነው የፈለከው? አጓራው ማውራት ያለበት ያ ከሱ ጋር ኮኔ በዶላር በብዙ የሚተመን ገንዘብ ነው ከሱ ጋር ላንቀሳቀስ የምለው በደንብ አንተ ማውቀው ነው። በገንዘብ ልደለለኝ ነው እንደይመጣው አይደለም። ገንዘብ መኖር ለኔ ልታሳውቀኝ ነው አይደለም። ካንተ ጋር ግን ትልቅ ግንኙነት ለመፍጠር በደንብ አንተም ባክግራውንድ ፋሚሊን ያለህበትን ሁኔታ ማወቅ አለብህ። ይላል መሰል አንተ ያለህበት ሰው እኮ እዚህ ጋር አንተ ሳትሆን እኔ ነኝ ጥፋተኛ። ለምን ኦኬ ምን እንዳለ ታውቃለህ? እዚህ ጋር አንተ እኔ ጋር ስራ መስራት ስትፈልግ ማነህ ምንድነህ ብዬ አንተን አልጠየኩም። ገብቷል አይደለ? ሰው እዚህ ጋር ደግሞ አንተ የጠየቀኝ ልጠይቀኝ ትችላለህ። ነገርኩህ እኮ ተመስገን እባላለሁ። እሱን ስምህም አበበም ይሁን ተመስገንም ይሁን ኦኬ ገባ አይደለ? እሺ እዚህ ጋር ደግሞ ስለ ስራ ማውራት ነው የምፈልገው ብላል። ስለ ስራ ማውራት የምትፈልገው እኔ ጋር ምን አይነት ስራ መስራት እንደምትፈልግ አስረዳኝ እናውራ። ካልሆነስ ቤቴ ልቀውጣል። ምን ማለት ነው? ከዚህም አልፎ ተርፎ ከኔም በላይ ፍቅሬን ታስጨንቅብኝ አልፈልግም። ኦኬ እኔ እኮ ምን ትለኝ እንታስረዳኝ አልፈልግም። ከኔ ጋር ስራ መስራት ፈልጋለህ አይደል? ያ ስራ አብረን እንስራ፣ አብረን ከዚህ በላይ እንለወጥ፣ ቼናችንን እናስፋ ነው እያልካለሁ። ግን ጀስት ሪል ማለት እኔ መጠየቅ እኮ አሁን ካንተ ጋር ስራ ለመስራት ያለበት የፋሚሊ ኮንፈርት ለስራዬም መሳካት ስለሚጠቅም ነው እንደዚህ አስረዳው እኮ። ይሄንን ደግሞ ላንተ አልነግርህም። አስረዳው ኖ ስማኝ፣ ቆይ ይሄንን ደግሞ ላንተ አልነግርህም። የፋሚሊ ሰላማዊ መሆን የአንድ ባል ወይም ደግሞ የአንድ ቤተሰብ ስራ መሳካት ላይ ምን ያህል ቫልዩ እንደሚያደርግ ላንተ አልነግርህም።
ይህንን ደግሞ ማጣራት ማወቅ አለብኝ። ጀስት እንደ ፋሚሊ ማወቅ እንደ አብሮ እንደ ፓርትነር ስራ አብሮ እንደሚሰራ ማወቅ አለብኝ አይደለ? አሁን እሷን ጀስት ኦንላይን እንደተዋወቃችሁ ነግረኸኛል። ኦንላይን ተዋወቀ ደግሞ እዚህ ሀገር ከገባ ራሱ ገና ከሳምንት ምናምን ነው። በዚህ አፋጣኝ ጊዜ ውስጥ አብራችሁ እየኖራችሁ ነው። እንግዲህ ኦንላይን ላይ ምን ያህል ጊዜ እንዳሳለፋችሁ ያው ከአመት በላይ ምናምን ብለኸኛል። ግን ደግሞ በዚህ ልክ መፍጠናችሁስ ልክ ነው? ይመለከታል። ከተገኘ ቢፈጠር ምን ችግር አለ? ተይውዲ ይመለከታል አይደለም አይደለም 1 አመት ከምናምን ይቀርና አንድ ቀን አውቂያት በአንድ ሰዓት በ30 ደቂቃ ውስጥ ከቤት ያምጥቼ ባስገባት ማንንም ሊመለከተው አይገባም። ያ እኔ እኮ እየተመለከትኩ አይደል? ሶ እዚህ ጋር ደግሞ ምንድነው እያስጨነቀኝ ያለው? ኖ እያስጨነቀኝ ሳይሆን ምን ያህል ፍቅር ቢኖራችሁ ነው? ምን ያህል በደንብ ኦንላይን ላይ ስታወሩ ብትተዋወቁ ነው በዚህ ልክ ፍቅሬ ምናምን እየተባባላችሁ ያው አንድ ቤት ውስጥ በአንድ ሳምንት ባልሞላ ጊዜ ውስጥ አንድ ቤት ውስጥ ልትኖሩ የቻላችሁበት ምን አገባ ሲጀምር? አንተ ችግር አለበት? ምን ያገባል? በቃ ቆይ ተረጋጊ። በቃ እኔ አስወጣዋለሁ። በቃ ተይው፣ እኔ አስወጣዋለሁ። እኔ አስወጣዋለሁ። ችግር የለውም። እኔ አስወጣዋለሁ። ና በዚህ ጋር ተረጋጊ። በቃ ና በዚህ ጋር ና ውጣ። በዚህ ጋር ና ውጣ። ምን እየሆናችሁ ነው? ና ውጣ ብዬሽ ነው። እዚህ ጋር ምንድን ነው ችግር? ተረጋጋ። ተረጋጋ። ተቀመጥ። ውጣ። ቤቴ ልቀቅ። ውጣ። ሰማኛለህ? ተረጋጋ። ቤቴ ልቀቅና ውጣ። ተቀመጥ። ቤቴ ልቀቅና ውጣ። አንተ ቤቴ ልቀቅና ውጣ። ሰማኛለህ? መጀመሪያም ነግሬህ ነበር እኮ አታውቃቸውም፣ ሌቦች ናቸው ብዬ ነበረ። እሺ ምንድን ነው የምፈልገው? በቃ ውሰድና ውጣ። ስንት ነው የምፈልገው? እሺ ነበር የመጣችሁት? ስንት ነው የምፈልገው? በቃ ተናገረ። እሺ እሰጥሃለሁ። ምንም እኮ እንደዚህ እኮ መጠቀም ከየት ያመጣሽውን ነው የምትሰጪኝ? ልንገርህ ሚስቴ ምንድን ነው የምትሰራው እያልከኝ ነበር ቅድም። ዝም በል አሁን። ወንድነትን ተጠቅመህ ምጠይቀን ለምንድን ነው እንደዚህ የምታደርገው? አትንኪኝ። የፈለከው ነገር ይሰጣ ተባልክ እኮ። ምንድን ነው የምትሰራው ብለኸኝ ነበር ቅድም። ቡና ሻይ ቡና አይመለከትህም። ሻይ ቡና ነው ቡና ቤት ምንም ትስራ አይመለከትህም። ሻይ ቡና ነው። አንድ ብለህ እሷን ትናገራት አልፈልግም። ተቀመጥ። ወይኔ ተዋቸው በቃ። ልቀቀኝ። ተቀመጥ አንተ እኮ ልቀቀኝ። ሰማኛለህ? ልጎዳ ካልፈልግም ተቀመጥ። ሰማኛለህ? ተደራጅታችሁ መጣችሁ ነው ዘርፉኝ መጣችሁ አይደል? ተቀመጭ አንቺ። ተቀመጭ። ልጎዳ ካልፈልግም ተስተካክለህ ተቀመጥ። እሺ የምፈልገውን ብቻ ንገረኝ። የምፈልገውን ንገረኝና ከዚህ ቤት ውጣልኝ። ማንነቴን ልንገርህ። ማንነት አያስፈልገኝም። ሰማኝ፣ አዳምጠኝ። ማንነትን ሳይሆን አዳምጠኝ እያልኩ ነው። ሰማኛለህ? አዳምጠኝ። እሺ አስፖራው አዳምጠኝ። እሺ ንገረኝ። ቅድም ስራ ከአንተ ጋር ምናምን ያልኩ ውሸት ነው። አቤት። እሺ በቃ ነው። እሺ ውጣ። ስራ አልፈለግክም አይደል? ምንድን ነው የፈለግከው? እሺ ለዘረፋ ነበር የመጣው። እሺ ገንዘብ ነው የምፈልገው ከኔ? ገንዘብ ነው የምፈልገው። ገንዘብ ሰጣለሁ። የምፈልገውን ስማኝ። እኔ ምንም ያንተን ገንዘብ አልፈልግም። ሰማኛል? ምንም ያንተን ገንዘብ አዳምጠኝ። ደበደብከኝ፣ የፈለግከውን አድርጋለህ አይደል? የምፈልገውን ልስጥህና ውጣልኝ እባክህ። ልለምንህ። እኔ ምንም ገንዘብ እኔ ለትንሽ ቀን ነው እዚህ ሀገር የምቆየው። እባክህ ለትንሽ ቀን ሰማኛለህ? እኔ እዚህ ጋር ያለሁት ያንተን ህይወት ለማዳን ብዬ ነው። አቤት። ምን እያልክ ነው ሰውዬ? የኔ ህይወት ምን ሆንኩ? እኔ አልታመምኩም። ጤነኛ ነኝ። ምንድን ነው አንቺ እንደዚህ የሚያደርግሽ? አዳምጠኝ። የኔን ህይወት አንተ የምታደልልኝ ምንድን ነኝ? እኔ ታመምኩ? ምን በሽተኛ ነኝ እንዴ? በሽተኛ ነው ተብላ ታስወጣቸው እነዚህ ሰዎች። ተረጋግተሽ ተቀመጪ። በረከት ሰማኛለህ? በረከት ህይወት አደጋ ላይ ነው ያለው። እቺ ሚስትህ ናት፣ ላገባት ነው የምትላት
ስለኛ ምንም አታውቅም። ሲጀመር ምንድነው ብለ አፍሽን ዝጊና ተረፍ ተቀመጥ ቁጭ በልና ነገር የፈለግከውን ንገረኝ ተቀመጥ እሷን እንድነካት አልፈልግም ፍቅሬን አትንካት ተቀመጥ አልፈልግም እሺ ፍቅሬን አትንኳት በቃ ተዋት እሷን ተዋት በቃ ሰማኛለህ እሷን ተዋት እቺ ፍቅሬ ምናምን ብለህ ሚስቴ ላገባት ነው የምትለው ውሸታም ናት እንዴ ምንድነው ብትለው ውሸታም አይደለችም አፍህን ዝጋ ውሸታም አይደለችም አንተ እኔን ታውቀኛለህ አምንሻለሁ ቁጭ በይ የኔ ተቀመጭ አምንሻለሁ እኔ አንቺ ቁጭ በይ ሰማኛለህ ምንም አታርጓት እኔን እንደፈልጋችሁ አድርጉ አንተ እንዳልከው ሻይ ቡና ሳይሆን ቡና ቤት ነው የምትሰራው ምን እሺ ማን ይላካችሁ እንድታለያዩ ፈልጋችሁ ነው እሱኮ እኔን ያውቀኛል እንደዚህ ስላልከው እኮ የሚዳይና ሰው አይደለም ለምን እንደቀረብሽው አትነግሪው ስለማፈቅረው ስለምወደው ስለሚረዳኝ ነው ይሄን ደግሞ እሱ በደንብ ያውቃል ሰማኛለህ እያስጨንቃችሁኝ ነው ልታሳብዱኝ ነው እንዴ ሰማኛለህ ሁሉም ነገር የምታወራው ውሸት ነው የምን ውሸት ለምንድን ነው እሱ እኮ ያውቃል አይደል ምንድነው የሚያውቀው ምን ቤት ነው ምንድነው ኦኬ ለብሩ ብለሽ እንደቀረብሽው ያውቃል ብሩን ሁሉ እኔ ለብር ብዬ ንገርኩ ቆየኔ ፍቅር ቆይ ማስረዳት አለብኝ ምንድነው ተቀመጭ ምንድነው የምታዘጁው ተቀመጭ ስምኛለሽ አረፍ ልቀቀኝ ቁጭ በልና መናገር ያለብን አስረዳኝ ስምኛለሽ አይደለ እየገደላት እኮ ነው ታጃጂ ትችያለሽ እስኪ ገባ ነው ላንተም ሰማኛለህ እስኪ ገባ እሺ እባካችሁ እሷን ተዋት አስረዳኝ ለኔ እሺ ምንድነው ማወቅ የፈለግከው ተቀመጪ ቆየኝ ፍቅር ቆይ ለቃት ቆይ መናገር ሰማኛለህ ልንገርህ አስረዳኝ ቆየኝ ፍቅር ተይው ዝም በይ ሰማኛለህ ለገውን ሁሉ አደርግለታለሁ ችግር የለውም የኔ ፍቅር ዝም በይ አስረዳኝ እኔ ከሀቅ ግንባር ነኝ የማንንም ሀቅ አልፈልግም የማንንም በውሸት የተገኘ ነገር አልፈልግም በእውነትና በሀቅ ብቻ ሰራሽ እሺ ጨርስልኝ ከዛ ልንገርህ እሺ እኔ ሰውን ነው ማገዘው የተቸገረውን ማገዝ እንደዚህ ስራዎች ነው የምሰራው ከዚህም አንፃር ያንተም ህይወት አደጋ ላይ እንዳለ ጥቆማ ደርሶኛል የኔ ህይወት አደጋ ላይ የወደቀበት ብቻ አስረዳኝ ዝም በይ ዝም ብለሽ አታዳምጪ ንጹህ ነሽ አይደለ ለምን ታስጨንቀዋለህ እንዴ ችግር የለውም ዝም በይ በቃ ዝም ብለሽ አዳምጪ ፕሊዝ ነው የምታምነው ፍቅር ቤብ እኔ ምንም እንደማላረግ ታውቃለህ እኔ አንተን እንደምወድ ታውቃለህ ሹር የኔ ፍቅር እኔ ነው የምታምነው እኔ በጣም እንደምወድ ታውቃለህ አውቃለሁ ምንም አሁን ተረጋጊ ውሸትሽን እንዲያምን ነው ውሸትሽን እንዲያምን ነው የምትፈልጊው የምን ውሸት እሱ እኔን በደንብ ያውቀኛል አንተ ስላልከው ምን እኔ ልንገርህ የሰማኝ ነው አይደል ፕሊዝ ተረጋጊ የሰማኝ ነው አይደል በቃ ተረጋጊ ምን እንደሚል እኔ ራሴ እኮ ግራ የሰማኝ ነው አይደለ እሺ ላስረዳ እሷ ማለት ሀብት ንብረትን ፈልጋ አንተን ልታራቁት የቀረበች ሴት ናት ለአንተ ብዬ ስማኝ እኔ ወንድም ትሰማኛለህ እኔ ለአንተ ብዬ ነው ይሄንን እያልኩ ሌላ ነገር አልሳካላችሁ ሲል በፍቅር መሀል መግባት ጀመራችሁ ሌላ ነገር ምን እኔ እንጃ አላውቅም በቃ አሁን የምታወራው ወሬ ምንም እየተመቸኝ አይደለም ስለ አንተ እያወራው ምንድነው አልተመቸኝም ማለት ስለሷ ምንም እንድታወራልኛል ለአንተ እኮ ነው እያወራው ያለሁት ይገባኛል እሱ እኮ እንደዚህ ለኔ አስበልኝ እሺ እሷ ምን አይነት ሰው ነች አስረዳኝ አንተ እሷ ምን አይነት ሰው እንደሆነች ነው የምታውቃት አስረዳኝ እሷ የወንዶችን ብር እየበላች አንተ ማህል እንደ በሽተኛ ምንም ምንድነው ችግር ሻይ ቡና የምትሰራ ፕሊዝ ቤብ አያሲ ሰሜን ያለው ችግር የለውም እንዳነካት ቁጭ በል አንተ ታበላሽ እኮ ነው ያለችው ታበላሽው ችግር የለውም ቁጭ በል አስረዳ ምን አገባ ቢሆን ራሱ ማለት ነው ምን አገባ እያለ ያለውን እየሰማው ነው አይደል ፕሊዝ ቤብ አንድ ያዳምጪ ፕሊዝ አንዴ ላስረዳው ቆይ አንተ ምንድነው እቺ ሴት ምን ነበረች ነው ያልከኝ ምንም አንተ የምትለው ስራ ናት ቅድም ምንድነው ያልከኝ ቡና ሻይ ቡና ትሰራለች አልከኝ እሺ ለአንተ ታታሪ መስላ ልትታይ ትችላለች እቺ ልጅ ግን የወንዶችን ብር በመጨረስ የምትኖር ሴት ናት አይደለች እኔ እናንተ እንዴት እንደዚህ እርግጥ ፕሊዝ ቤብ እንዴት እንደዚህ ያልቻልኩም ምን እየሰደበኝ እኮ ነው ያለው ምንድነው ከዚህ ስራ አለሽበት እንዴ ምን ያለበት አንተ እኔን አታውቀኝም ምን አናደድሽ ታዲያ ዝም በይ እኔ አስረዳዋለሁ በቃ ምንም መናደድ አይጠበቅብሽም ቤብ ፕሊዝ ቆይ አንተ ምንድነው እያልክ ያለው
ምን እያልኩ እንደሆነ ይገባል የምትላት ሴት እሷ አይደለችም ተመሳሳይ ሊሆን ይችላል ይሄ የምታወራት ሴት ደግሞ እቺ ሴት አይደለችም ገባ አይደል እቺ ሴት ደግሞ ከልጅነት እስከ ዕውቀት አብረን አፈር ፈጭተን ውሃ ተራጭተን ከአንድ ትምህርት ቤት ተምረን ስንትና ስንት አሳልፈን አሁን መከለት ላይ አብረን ተደጋግፈን ምን ማለት ቅድም አዳምጠኝ ምንድነው ማዳምጥየው እስካሁን ደብድባችሁኛል አሁን በህይወቴ ገብተህ ደግሞ የማይሆን ድርጊት እያደረግክ ነው አሁን ልታገስ አልችልም አዳምጠኝ ላስረዳ ገባህ እየሰማሁህ ነው ተናገር ከልጅነት እስከ ዕውቀት የማውቃት ፍቅረኛዬ ነች እኔ የእግዚአብሔር ፍቃዱ ሆኖ ህይወታችንን ለመቀየር ከሀገር ስወጣ ተጠፋፋን እነሱ ገባህ አይደል እሺ ማጣቼ የምቀር መስሎኝ በጣም ይፈራውበት በመሃል እኔና እሷ ተገናኘን ይሄው ኦንላይን ላይ ያወራን ተገናኘን የልጅነት ፍቅር አይጠፋም ፍቅር አያልቅም አይደግም ተረዳኸኝ አይደል ከልጅነት እስከ ዕውቀታችን ድረስ አብረን እዚህ ድረስ ደርሰናል ከልጅነት የማቃት ፍቅሬ ነች የምትላት ሴት ደግሞ እሷ አይደለች እንዴት ነው እንደዚህ አንተ ልትዋሽ ቆይ ቅድም እኮ አንተ ራሱ ብለኸኛል በቃ ገና አንድ አመት ከተወሰነ ወር ነው ማውራት ከጀመርን አላልከኝም ቅድም ለምንድን ነው ታዲያ ልጅነት ፍቅረኛ አይናት ለአገባትም ብሎ ለምን አላልከኝም የታውቀና ነው ሙሉ ታሪክ የሚነግር ጓደኛ አይደለም ምንም አይደለም ዛሬ ነው ያወቀው ቆይ ታቀኛለህ እኔ ሙሉ ነገር እንዲነግረው ነው እንደምትፈልግ እሺ አንተ ያጀል ጠይቀኝ አታቀኝም አላቀህም ያንተን ማንነት ሙሉ ማንነትህን አሁን እውነተኛ ማንነትህን አሁን አንተ ትነግረኛለህ አትነግረኝም ሲመጣ የመጣበት መንገድ ሌላ እኔ ካንተ ቤት ብመጣ ነው ሰዓት በኋላ የሆነው ሰው ሌላ እዚሁ ላይ ራሱ እቺ የምትላት ሴት ደግሞ እቺ ሴት አይደለችም ስለዚህ አሁን እርግጠኛ ነኝ በሷ እያልከኝ ነው 100% ስለዚህ ወንድም እውነት እቺ ሴት ልንገረኝ ምንም አትበልኝ በቃ ከዚህ በኋላ ምንም እንድትለኝ አልፈልግም ስለዚህ እቺ የምትላት ሴት እሷ አይደለችም የማቃት ሚስቴ የማቃት ፍቅሬ ከልጅነት እስከ ዕውቀት ከጎኔ አብራኛ አደገች ነገር ሳወራ በጣም እንደዚህ ምንም አትበል አሁን ባክ ከዚህ በኋላ ስለሷ ምንም እንድትለኝ ምንም እንድትላት አልፈልግም ውጣልኝ ወጣላለሁ በፍቅር ውጣልኝ ይሄው በክብር ውጣልኝ የማይደረግ ነገር ነው ያደረገው ሰው ቤት መተስ ውጣልኝ ልታቅም ፈልገው ምንም ማወቅ አልፈልግም ውጣልኝ አሳውቀኛል እንዳቀ የፈለኩትን የፈለከው አሳውቀኛል ውጣልኝ ስላደረክልኝ በጣም እንግዲህ ክቡራን ተመልካቾቻችን ተመልሰን መተናል አሁን እንግዲህ ሁሉንም ነገር ስላጣራን በደንብ ሁሉንም የምናፋጥጣቸው ይሆናል አብራችሁን ቆዩ ጭራሽ ተመልሰህ ትመጣለህ አትንካኝ ውጣልኝ ሲጀመር አሁን ማንም የለም በቤት እንድገባ አልፈቅድልህም እንዴ ምንድነው ችግር ቤትሽ የውሸት ቤትሽ ማለት ነው እዚህና ተቀመጭ ሲጀመር ለምንድን ነው የምትመጣው ከህይወታችን ውጣልህ በቃ ትመላለስ ቤታችን ተቀመጭ ለምንድን ነው የምትቀመጠው እያስፈራራኸኝ ነው ሲጀመር እንዴ ተቀመጭ እንዴ ምን ልታረጉ እኔ ብቻዬን ነኝ እናንተ ማውራት አልፈልግም በቃ ፈራሽን አዎ ፈራሁ ተቀመጭ ተቀመጭ ምንድነው ችግር አንቺ ነሽ እንደ የምትፈሪው እኛ እንፍራሽ እንጂ ምን ማለት ነው ውሸታም ቆንጆ ሰው ይለምነተኝ ምን በቃ አልፈልግም ወለፈው እንደዛ ያን ሁሉ ድራማ ስትሰሪ ምንም ድራማ የለም ነገርህ አይደለ እውነቱን በቃ ምንድነው የምፈልገው ትሰምኛለሽ አትጮህብኝ ውሸትሽን እዛው የምን ውሸት እሱ እኮ ሁሉንም ነገር ነገር አይደል ሀቅ ነኝ ማንም እኔ ሸውዶ የሚወጣ የለም ቆይ ሰው ህይወት ውስጥ መግባት ምን ይሰራልሃል አንተም ቢሆን ውሸትን ማጋለጥ ስራዬ ነው ውሸትን ማጋለጥ ስራዬ ነው ስራዬ ገብቶሻል ስለዚህ ስራ አንቺ ሁሉንም ነገር አጣርቻለሁ ሁሉንም ነገር ስለ ስራሽ ስለ ውሎሽ ስለ ማንነትሽ ይኸውልህ
ሁሉንም ነገር እሱንም እንዴት ዋሽተሽው? ዋሽቼው አይደለም በቃ እሱ እኮ ነገረ ሁሉንም አይደለ? እኔም ደግሞ እሷ ነኝ በቃ ያቺ የነገረ ሴት ነኝ እኔ። ሌላ ምን እንደሆነ ፍላጎት ራሱ ሊገባኝ አልቻለም። በቃ እሱን ውሸትሽን ተይኝ ነው እያልኩሽ ያለሁት። አትጮህብኝ እንዴ! እዚህ ጋር እኮ ነኝ እሰማዋለሁ አይደለ? ነው ወይስ ልታስፈራራኝ ሙከራ እያደረክ ነው? የጨለማዋ ንግስት ፈጣሪ ቅሪ በል። ምን ማለት ነው ደግሞ ይሄ? አይ ሌላኛው ስምሽ አይደል እንዴ? እሺ ምንድነው የምትፈልገው? ምንድነው ችግር? ከኔ ህይወት ጋር የሚያገናኝ ምንድነው ችግር? የጨለማዋ ንግስት ነሽ አይደለሽ? ከዚህ ጀምር። ዋሻው ምናልባት ተሳስተ ይሆናል እንጂ ተሳስቼ መሳሳት አይነት ሰው አይደለሁም። ገብቶሻል? ስረግጥ አይቼ ነው ሳውራም አስቤ ሳያደርግም አልሜ። አስበላ የምታደርገው ሁሉ ነገር እንደዛ ከሆነ በቃ ተውንኛ እንኑርበት። ተውን በቃ። ያንተ ህይወት እኮ ምንም የሚነካው ነገር የለም አይደል? መጣህ እንጂ አልመጣንብህም። እኛ ያረግነ ነገር የለም። አታቀንም ማለት። ስለዚህ ውሸትሽን እያወኩ ዝም ብዬ ልኖር? ዝም ብዬ ልተውሽ? ተናገሪ። ዝም ብዬ ልተውሽ? በቃ ልተውሽ? የሚያስጨንቅ ነገር ካለ ያመኛል። ሊያመኝ ነው ራሱ ልታሳመመኝ ነው። አልገባህም? ሌላኛው የድራማሽ ነው እሱ ደግሞ ሌላኛው ድራማ ነው የምታወራው። እኔ ምን አገባኝ? ትሰምኛለሽ? ስለ አንቺ ሁሉንም አውቄያለሁ። ለዚህም ደግሞ እኔ ሀቅ ዝም ብዬ ምትወሽ እንዳይመስልሽ። ዝም ብዬ አልተወሽም። ስንቱ ወንድ ህይወት ላይ ተጫወች፣ የስንቱን ሰው ህይወት አበላሸሽ። ስንቱስ በአንቺ እንዲማረክ አድርገሽ አንቺ እንዲወድሽ አድርገሽ ከመንገድ ያስቀረሽው። ቤት ይቆጠረው እንቁጠር እንዲያን አንድ ላይ እነማን እንደሆኑ ላስታውስሽ። ሰምኛለሽ? ባለፈው እንደዛ ስወጣ በደንብ ስላንቺ ማጣራት ስለነበረብኝ ነው። አንተ እኮ ብዙ ያልገባ ነገር አለ። ምንድነው ያልገባኝ? እንዴ ቆይ ስታስበው ማለት ነው እኔ እንደዛ ስላረኩ ብቻ ነገር የሚመጡ ይመስላል? እነሱ ራሳቸው ስለፈለጉ እንጂ ያ ፍላጎታቸው እኮ አንቺን መሰሪ መሆንሽና ለማውቃቸው ነው። መጀመሪያ በዛች ትጉ ሆነችዋ ለስራ የምትተጋዋ ዝቅ ብላ ስራ የማትነቃዋን ሴት ነው ፈልገው የሚመጡት። ማስኩ ያ ስለሆነ ያንቺ ጭምብሎ ያ ስለሆነ ለብሰሽ የምትቀርቢው ማለት ነው። ሰምኛለሽ አይደለ? እውነታውን ግን እኔ አውቀዋለሁ። ያንን ጭምብልሽን ደግሞ አውልቀዋለሁ። ሰምኛለሽ? ሲጀመር አንተ እኮ ወጣት ነህ። እንደዚህ አይነት ነገር ውስጥ ገብተህ እኮ ራስን ማስጨነቅ አይጠበቅብህም። ምናልባት እኮ አላቅም ብቻ የምሰራው ስራ ምን እየታየ እንደሆነ አላቅም። ጣቶች በጣም ያምራሉ። ምን እየተሰማ እንደሆነ አላቅም። ግን አንተ የምትለው ነገር ከአንተ ህይወት ጋር ሄድም እስከዛሁ ባየሁት። ወይኔ እሺ። እናንተ ደግሞ በደንብ ማውራት እንችላለን። እሺ እያማለልሽኝ መሆኑ ነው? በጭራሽ እንደዛ እንዳታስብ። ብቻ እንደቀቅ አድርገው። የፈለገውንም ከለምን ትከለክለዋለህ? እየፈለገውን ማለት ቀላል እኮ ነው። ኦኬ እንደዚህ ነው ሰዎችን የምታጠምጃቸው? ማጥመድ እኮ አይደለም እያወራሁ ያለሁት። እንደዛም አይደለም እያወራሁ ያለሁት። ሲጀመር አንተ ወጣት ነህ። ለምን ራስን ታጨናንቃለህ? ለምን ማያገባ ጋር ትገባለህ? አንቺ እኮ ባለትዳር ሴት ነሽ።